ሰላም ውድ ቤተሰቦች እንደምን አላችሁ? ሰላም ናችሁ ወይ? እኔ ክብሩ ይስፋ ሰላም ነኝ። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ ዛሬ ደግሞ ይዤላችሁ የመጣሁት ማለት ነው በሌላ አቀራረብ ይዤላችሁ መጥቻለሁ። ቀደም ሲል ሰርቼው እየሰራሁት የነበረ ምግብ ነው። በዚህ መልኩ ይዤላችሁ ነው የቀረብኩት ማለት ነው። ቪዲዮውን ከዚህ ቪዲዮ ቀጥዬ የምታዩት ይሆናል ቤተሰቦች ማለት ነው። እና በዚህ አይነት መንገድ መመገብ ትችላላችሁ። የተለያዩ ግብአቶችን ተጠቅሜ ነው የሰራሁት ማለት ነው። እንደምታዩት እዚህ ጋር የወይራ ዘይት ጨመርኩኝ፣ ሎሚም አድርጌያለሁኝ። በዚህ መልኩ ይደበላለቃል፣ ከዛም ይበላል እላችሁ። እንግዲህ ዛሬ የምሰራው ቀደም ሲል ሰርቼው ነበር። የቦለቄ ሰላጣ ሰርቼላችሁ ነበረ፣ እንደወደዳችሁት አውቃለሁ። ዛሬም ደግሞ በኩከምበር በካሮት ጨምሬ ማለት ነው በሌላ አቀራረብ ይዤላችሁ ቀርብ ያለው። እናም ግብአቶቹ እነዚህ ይመስላሉ ማለት ነው። እና ተከታተሉኝ ቤተሰቦቼ። በዚህ አይነት መንገድ የምሰራው ይሆናል ማለት ነው። ይሄ ኩከምበሩ ነው። እንደዚህ አረጋለሁኝ። ሁሉ ቲማቲም አቅርቤ ያለሁኝ፣ ሽንኩርትም ማለት ነው የሰላጣ ሽንኩርቱን በዚህ መልኩ መጀመሪያ አልጥና ማለት ነው። ከዛም እንትን አድርገዋለሁኝ ማለት ነው። ለማጠብ ምቹ ለማድረግ በዚህ መልኩ እየላጥኩ ትገኛለሁኝ ተከታዮች ማለት ነው። በዚህ አይነት መንገድ እንግዲህ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ ቤተሰብ። አዳዲስ የምመጡም እንኳን ደህና መጣችሁ ነበረ። ቤተሰቦችም ስለምታበረታቱ በጣም ቴንኪው ሶማች አመሰግናለሁኝ። ፈጣሪ ያክብርልኝ እያልኩኝ እንግዲህ በዚህ መልኩ እያጠብኩት ነው ማለት ነው። እነዚህ ግብአቶችን አሁን ነጭ ሽንኩርቱንም እየላጥኩ ነው። እዚህ ጋር እንግዲህ በደንብ እንትና አቸቶ ካላችሁ በአቸቶ ታጥቡታላችሁ ስታጥቡ ማለት ነው። ደግሞ እሱ ከሌላችሁ ደግሞ በጨው ማጠብ ይቻላል ማለት ነው። ጥርት ተደርጎ ኬሚካል ነገር ስለሚረጭ ማለት ነው። ጂምያ ስገዙት ቤት አንጥታችሁ በደንብ መታጠብ አትርሱ ማለት ነው። በውሃ ጥርት አድርጋችሁ አጥባችሁ ከዛም ትንሽ ደቂቃ ይህንን አሁን በውሃ እኔ እንደዚህ ካጠብኩት በኋላ ደግሞ ውሃውን እየደፋሁኝ ማለት ነው እንትን አደርጋለሁኝ። መጨረሻውን የምታዩት ይሆናል ማለት ነው። በዚህ አይነት መንገድ ውሃውን እደፋለሁኝ ማለት ነው። ውሃውን ከደፋው በኋላ ቀጣይ ደግሞ እቀይረዋለሁኝ። ቀይሬ ከዛም በኋላ እንደዚህ አለቅልቅ ሰሃኑን አጥብና በዚህ መልኩ አረገዋለሁኝ ማለት ነው። እዚህ ላይ ገለበጥኩት ድጋሜ በዚህ አይነት መንገድ አጥበዋለሁኝ። እንግዲህ ውሃው እንደምታዩት ጥርት ብሏል። አሁንም ይህንን እንደዚህ አጥበዋለሁኝ። እጄንም በደንብ መጀመሪያ ታጥቤ በሳሙና ስለሆነ በእጅ ነው የምከትፈው። ጓንት ምናምን አልለብስም ማለት ነው። አንደኛ ራሴው ነው የሚበላው፣ አንደኛ በንጽህናም ነው እጄን እንትን እምለው ማለት ነው። እጄን የምታጠበው መጀመሪያ ስራ ከመጀመሪያ በፊት እጄን ታጥቤ ነው እላችኋለሁኝ ማለት ነው። ለሰዎች ስላልሆነ ለሰዎችም ሆነ ለእኔም ለማንኛውም ሰው ንጽህና ስለሚያስፈልግ ንጽህና የጎደለው ለጤና ጠንቅ ስለሚሆን ለማንኛውም ሰው ለራሳችሁ እንደምትወዱት ለሰውም በቃ ንጽህና ነው ከውሃ እቃው ጀምሮ ማለት ነው። እንግዲህ እዚህ ላይ አጣርቼ ከጨረስኩ በኋላ ማለት ነው አቸቶ ነው አሁንም ማረግበት። ይህንን አቸቶውን ማለት ነው አረጋለሁኝ። እዚህ ጋር እንደዚህ ካረኩት በኋላ ለተወሰነ ደቂቃ ይቆያል። ተዘፍዝፍ አርጌው ማለት ነው አስቀምጣለሁ። ቤተሰቦቼ እንደዚህ አርጌ አስቀምጥና ከዛ በኋላ እንትን አረገዋለሁኝ። ትንሽ ቆይታ አርጌ የማለቀልቀውና የምከታትፈው ይሆናል። በዚህ መልኩ ውድ ተመልካቾች ማለት ነው። በዚህ መልኩ ተጣርቶ እንደምታዩት ተዘፍስፏል ሁሉም ነገር ማለት ነው።
አሁን ደግሞ አጣርቼ ማጠንፈፊያ ላይ አድርጌዋለሁኝ። ቀጣይ ወደ መክተፍ አድርጌ ያጠናቀቅኩትን እንግዲህ ግብአቶቹ በዚህ መልኩ ማለት ነው ከትፈዋለሁኝ። እና አብራችሁን ተከታተሉ ተመልካቾቼ፣ አክባሪዎቼ፣ ቤተሰቦቼ ማለት ነው። በዚህ አይነት መንገድ ከትፈዋለሁኝ። እንግዲህ እነዚህን ነገሮች ሀሪፍ ናቸው እና በዚህ ሌላ አይነት እንትን አድርጌ ጨማምሬ አቅርቤላችኋለሁኝ ቤተሰቦቼ ማለት ነው። እናም ስስ እያረኩኝ ከትፈዋለሁኝ። 2 ኩከምበር ነው የተጠቀምኩት ማለት ነው። እነዚህን ስስ እያረኩኝ የምከትፈው ይሆናል እንግዲህ እዚህ አይነት ማለት ነው እየከተፍኩት ነው። እናንተም ማየታችሁን ቪዲዮ ስታዩ ለእኔ ስለሚጠቅመኝ እውልኝ እላለሁኝ የኔ ውድ ፋሚሊዎቼ ማለት ነው። በዚህ አይነት መንገድ ከከተፍኩት በኋላ ደግሞ እንዴት እንደማቀላቅላቸው ምንድነው የሚለውን አሁን ይህንን ከተፋ የጀመርኩት እንደዚህ ደቀቅ አረገዋለሁኝ። በዚህ አይነት ነው የምሰራው ማለት ነው። እንደዚህ ከከተፍኩት በኋላ አነስ ለማድረግ ስስ አርጌ እንትን አረገዋለሁኝ ማለት ነው። 2 ትልቅ ኩከምበር ነው የተጠቀምኩት ማለት ነው። ይሄ በጣም ሁሉ ነገራቸውን የሚያስተካክልላችሁ ነው እና ተመገቡት። በነገራችን ላይ እኔ ይህንን ምግብ ሁሌ ነው ኤቭሪዴይ የምበላው ማለት ነው። ሁሌ እበላለሁ እንደዚህ እያረኩኝ ጤናማ የሆነ ነው እና በዚህ አይነት መንገድ ከከተፍኩት በኋላ ማለት ነው ወደዚህ ወደ ጎድጓዳ ሳህኑ አድርገዋለሁ። አሁንም እዚህ ላይ ማለት ነው እንደምታዩት ትንሽ አለማረግም እንደ ፍላጎታችሁ ነው ማለት ነው። እና እኔ እንደዚህ አድርጌ ነው የከተፍኩት። አሁን እዚህ ጋር ደግሞ ቃሪያ ማለት ነው ቃሪያ ተጠቅሜያለሁኝ። እንደምተለመደው ቃሪያ ሁሌም ስለምጨምር አሁንም ዝግጁ አድርጌ አጣጥቤ ቃሪያ ዛሬ 3 አይነት ቃሪያዎች ናቸው ማለት ነው። እና ቀዩ ቃሪያ ዬሎ ከለር ቃሪያ እሱንም አንዳንድ ከሁሉም አይነት ቃሪያ አርጌ ነው ማለት ነው። ይሄ ነጩ የባሮ ሽንኩርት ለሰላጣ የሚሆነውን ነው እየከተፍኩት። እዚህ ጋር እንግዲህ ቃሪያዬን እንደዚህ አድርጌ ከትፌዋለሁኝ ማለት ነው። ቃሪያው በዚህ መልኩ፣ ይሄኛው ደግሞ አንድ ተነስ ያለች ቃሪያ ናት ማለት ነው። ዬሎ ከለሩ በዚህ አይነት ከትፈዋለሁ እንደምታዩት ማለት ነው። ያማረና ማራኪ ውብ መልክ ያለው ነው ማለት ነው። ተጠራ መስሎኝ ነው። እና በዚህ መልኩ ሽንኩርቴን ከትፈዋለሁ። ቃሪያዬንም እንደዛው በዚህ መልኩ ነው እየከተፍኩት ያለሁት። ቤተሰቦቼ በኮመንት መስጫው ስር አስተያየት አስቀምጡልኝ። ስለ ቪዲዮ ስለ ምግቡን ትክክል ያልሆነውን ትክክል ብላችሁ ብታስቀምጡ፣ የሚጎለው ነገርን ካለ ትክክል አጨማመሩ ብታረጉ ማለት ነው መልካም ነው። ሰው ያስተካክላል ማለት ነው ስትነግሩት የሚስተካከል ነገር ይሄ ቲማቲም ነው ከትፋለሁኝ። ወደ ሌላ ልውሰደው። ቲማቲሙን ከተፍኩኝ ውስጡ ፍሬው ላይ ወጥቷል። እዚህ ጋር ደግሞ የድንብላል ቅጠል ነው። የድንብላል ቅጠሉንም ክሊን አድርጌ አጥቤዋለሁኝ ማለት ነው። አሁን በዚህ መልኩ እየከተፍኩት ነው ማለት ነው። ድቅቅ አርጌ ከትፋለሁኝ። እንዴ ጣም አለው ለጤናም አንደኛ ተስማሚ ስለሆነ እንግዲህ ከዚህ ጋር እንደምታዩት ነው ማለት ነው። ድንብላል ቅጠል ከዛም ሽንኩርቱ ነው እንትኑ ቲማቲሙ ማለት ነው። ሽንኩርትም ከትፋለሁ። ነጭ ሽንኩርቱን አሁን በዚህ መልኩ ከትፈዋለሁ። ነጭ ሽንኩርት የተወሰኑ ራስ በዚህ አይነት ደቀቅ አረግና ማለት ነው። ከዛም
ከትፋቸዋለሁኝ። እንደዚህ አድርጌ ከተፍኩኝ እነዚህኖች ግብአቶች ማለት ነው። በዚህ አይነት እንትን አድርጌያለሁኝ ማለት ነው። መጨረሻ ደግሞ የምታዩት ይሆናል። በዚህ አይነት መንገድ ከደቀቀ በኋላ ወደ ግብአቱ ይደበላለቃል ማለት ነው። እንደምታዩት ነው። እዚህ ጋር ደግሞ አሁን ካሮት ነው። ካሮቱን እንትን አደርገዋለሁኝ ማለት ነው። ፈቀፍቀዋለሁኝ በዚህ መልኩ ካሮቴን። አንድ ካሮት ነው። ከመቀቀል እንደዚህ በጥሬው አሪፍ ነው ማለት ነው። በጥሬው ሲሆን በዚህ አይነት መንገድ ፈቅፍቃችሁ ለሰላጣ አሪፍ ስለሆነ በዚህ እየፈቀፈኩት እገኛለሁ። አንድ ካሮት ብቻ በቂ ነው ማለት ነው። እንደዚህ አድርግና ፈቀፍቀዋለሁኝ በዚህ መልኩ ማለት ነው። ቤተሰቦቼ እንግዲህ እንደምትወዱት ይህን ቪዲዮም አልጠራጠርም ማለት ነው። እና ይህን ይመስላል እየሰራሁት ያለሁት። መጨረሻ ላይ ሁሉ ነገሮቹ ይደበላለቃሉ። ከስንት አይነት ጥቅሞቹ ብዙ ጥቅም እንደምታገኙ ማለት ነው። እንግዲህ የተመጣጠነ ምግብ አስፈላጊ ስለሆነ አንድ አይነት መመገብ የለባቸውም ማለት ነው። እየቀያየራቸው መብላት ከሁሉም የምታገኛቸው ቫይታሚን ሁሉ አሪፍ ስለሆነ በዚህ መልኩ ከትፍ ያለሁን። እንግዲህ ወደሚቀጥለው ነው የምወስዳችሁ ማድበላለሁ።